ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ብዛ። የወይዘሮዋና የጀነራሉ ተጠባቂ ሹመቶች በዚህ ቅኝታችን አንዳቸውን በዶክተር አብይ ሌላኛቸውን ደግሞ በህወሓትና በጌታቸው በቅርቡ ልናቋቁመው ነው ያሉት በሊበራል ዲሞክራሲ አይን እንዴት ይታያሉ የሚለውን መነሻ አድርገን እናያቸዋለን። ወይዘሮ ኬሪያ ኢብራሂም በትግራይ ፖለቲካ፣ ጀነራል አበባው ታደሰን ደግሞ በብልጽግና ፖለቲካ ሁለቱም ተጠባቂ ሹመት አላቸው። ጀነራሉ ከመጋቢት ወር መጀመሪያ ጀምሮ ስራ እየሰሩ አይደለም። ለምን ጠፉ ስንልም ጠይቀናል። በተጨማሪ ከመከላከያ ኢታማጆር ሹምነትም ሊነሱ እንደሆነ ሰምተናል። አዲሱ ሹመታቸው ደግሞ ከአቶ ጌታቸው ረዳ ጋር በአንድ ያሰልፋቸዋልም እየተባለ ነው። ጠቅላዩ ጀነራሉን ከኃላፊነት ለማንሳት ፈቃደኛ ቢሆኑም ሌላ ተጠባቂ ጉዳይ ግን አላቸው። የእነዚህን ሁሉ ምላሽ በዚህ ፕሮግራም ይዘናል። አብራችሁን ቆዩ። በፕሮግራማችን እንዴት እኔን ሁለት ሰዎች አጣመራችሁ ትሉ ይሆናል። ያጣመርናቸው ቤተ ዘመድ አሊያም አቻ ሆነው ሳይሆን ሹመት በሚል በጋራ ልናያቸው ወደድን እንጂ ካስተላለፍ እስከ ቁርጠኝነት በአንድ ሊመደቡ እንደማይችሉ እናምናለን። ይህንን ካልናችሁ ወደ ዋናው ጉዳያችን ስንገባ የኬሪያን ተጋድሎ መነሻ ብናደርግ መልካም ነው ልንል ወደድን። ወይዘሮ ኬሪያ በአንድ ወቅት ለሚዲያ ስትናገር የአቶ ጌታቸው ረዳና የእርሷን አቅም እንዲህ ስትል ትገልጻለች። ህወሓት በአቅማችን ላይ ብዙ ሀብት ጉልበት አውጥቷል፣ አቅማችን ግን አልተጠቀመውም ስትል የአቅማቸው ምንጭ ድርጅታቸው እንደሆነም ትገልጻለች። ያኔ በ2010 የጠቅላይ ሚኒስትሩን መምጣት ተከትሎ ብዙ የህወሓት አመራሮች ፈርተው፣ ቀሪዎች ደግሞ የቀንጅብ ተብለው ተፈርጀው ወደ መቀሌ እየነጎዱ ነበር። በፍርሃትም ይሁን በጠቅላዩ ስልጣንና ፍላጎትም በህወሓት ስም የነበሩ የፌዴራል ባለስልጣናት ከስልጣን ተባረዋል። አሁን ላይ በአዲስ አበባ ከጠቅላዩ መንግስት ጋር 4 ኪሎ የቀረችው የወቅቱ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ብቻ ናቸው። ወይዘሮ ኬሪያ ሹመቷ የጠቅላይ ሚኒስትር አብይ፣ ስራዋ ደግሞ የደብረ ጽዮን ሆና ጦርነቱ እስኪጀመር ድረስ ለአመታት ቀጥላለች። መጨረሻ ግን ስልጣኔን ለትግራይ ህዝብ ስል ጥየው መጣው ስትል ተደምጣለች። ከጦርነቱ ማግስት መንግስት መቀሌ መቆጣጠሩን ተከትሎ ለአመታት በስር ቆይታ የፕሪቶሪያውን ስምምነት ተከትሎ ከእስር ተፈትታ ግን ኑሮዋን በመቀሌ ሳይሆን በአዲስ አበባ አድርጋለች። በህወሓት በኩል ድርጅቴ ስጋት ከሚላቸው ሰዎች መካከልም ተመድባለች። ለስንብትም በቅታለች። ወይዘሮዋ ለአመታት ዝምታን መርጣ ከቅርብ ጊዜ ወዲህ ግን የህወሓት አካሄድ ኋላ ቀር ነው ብለው ከሚተቹ የህወሓት ሰዎች መካከል አንዷ ሆና ብቅ ብላለች። ከዚህም እልፍ ሲል በተለያዩ ሚዲያዎች በመቅረብ በነ ደብረ ጽዮን ላይ ጠንከር ያለ ትችት በማድረግ ለአዲስ ሹመትም እጩ ሆናለች። ማን ሾማት ትሉ ይሆናል። የሾማት ትላንት አሻፈረኝ ብላ ጥላው የኮበለለችው ብልጽግና ሳይሆን የነ አቶ ጌታቸው ረዳ አዲሱ ሊበራል ፓርቲ ነው። ወይዘሮ ኬሪያ ኢብራሂም የፓርቲው ፕሬዝዳንት ሆና የተሾመችው እነ አቶ ጌታቸው ረዳና ፕሮፌሰር ክንዳያ ፓርቲው ላይ የሌሉ ሆኖ ነው ወይስ ኃላፊነት ፈርተው ነው ብለን ለጠየቅነው ጥያቄ ነገሩ ከህግ አንጻር ነው በሚል ምላሽ ሰጥተውበታል። እኛም አስከትለን ለነ ዶክተር በለጠ አብኑና ለነ ፕሮፌሰር ብርሃኑ ነጋ ኢዜማ የሰራ ህግ ለእናንተ አይሰራም ብለን ለጠየቅነው ጥያቄ እነሱ በፓርቲያቸው ስም የፓርላማ ወንበር ስላላቸው እንጂ ለውጥ ፈልገን ኃላፊነትን አንፈራም የሚል ምላሽንም አግኝተናል። ጀነራል አበባው ታደሰ የሰሜኑን ጦርነት ተከትሎ በጠቅላይ ሚኒስትሩ ጥሪ ከተደረገላቸው የጦርነት ሚዜዎች መካከል ጀነራሉ ግንባር ቀደም ተጠቃሽ ናቸው። ጠቅላይ ሚኒስትሩም ያለ ዕድሜው ጀነራል ሆኖ ከመከላከያ ሰራዊቱ እንዲገለል ያደረጉት ጀግና ነው ሲል ሲያሞካሸው ነበር። በሰሜኑ ጦርነት ጠቅላዩ ስጋት አልባ የሆነ ስልጣንን መመስረት ሲሆን የጀነራሉ ፍላጎት ደግሞ በቀል ነበር። ጀነራሉ ከሰሜኑ ጦርነት ማግስት በፊልድ ማርሻሉ መመራትን እንደ ሽንፈት ቆጥሮታል። የአማራ ክልሉ ጦርነትንም ኃላፊነት ወስደው የጦርነቱን ኦፕሬሽን ከመሩ የመከላከያ መኮንኖች ዋናውና ተቀዳሚው ጀነራል አበባው ሲሆኑ ጀነራሉ በመጋቢት ወር መጀመሪያ በጎንደር ጎሃ ሆቴል መመረዛቸው የብዙ ሚዲያዎችን ቀልብ መሳቡ የሚታወስ ነው። ከዛን ወቅት ጀምሮ መከላከያ በሚያደርጋቸው
ከምርቃን እስከ ልዩ ልዩ ፕሮግራሞች ላይ አለመገኘቱ ደግሞ ሌላው የዚህ መረጃ ዋቢ ነው። ጀነራሉ ከተመረዙበት ቢያገለግሉም ወደ ስራ ግን አልተመለሱም። ጠቅላዩ ከኃላፊነታቸው ሊያነሷቸው እንደሆነና ተለዋጭ የሹመት ቦታ እንዳዘጋጁላቸውም ሰምተናል። ዋናው ነገር እዚህ ላይ ነው። ጠቅላዩ የጀነራሉን መነሳት ቢፈልጉም ከመርህ አንጻር ዋናውና ምክትሉ የኦሮሞ ጀነራል ማድረግ ስለማይቻል ሌላው እንደነ ተመስገን ጥሩነህ ያለ አገልጋይ የአማራም ይሁን የደቡብ እስኪያገኝ ድረስ ባገኘውም እርግጠኛ እስኪሆኑ ድረስ የጀነራሉ ሹመት ባለበት እንዲቀጥልም ተደርጓል። ድንገት ካጣስ ምክትል ኢታማዦር ሹም እንዳደረገ ያስቀጥለው ይሆን የሚለውም ሌላ ጥያቄ ነው። ሌላው የጀነራሉን የሹመት ቦታ ከጌታቸው ረዳ ጋር መሆኑ ደግሞ ግርምትን ፈጥሯል። ጠቅላዩ በምስራቅ አፍሪካ የጦርና የፖለቲካ ዘርፍ አማካሪ በሚል በቀኝና በግራ ሁለቱን አሰልፏቸዋል። አቶ ጌታቸው ረዳን የምስራቅ አፍሪካ የፖለቲካ ዘርፍ አማካሪ ሚኒስተር ሲያደርጓቸው የሚጠበቀው የጀነራል አበባው ታደሰ ሹመት ደግሞ የምስራቅ አፍሪካ የጠቅላይ ሚኒስተሩ የጦር አማካሪ እንደሆነም ሰምተናል። ይህ ኢትዮ ማለዳ ነው። በዚህ ቀን ሰላም ቆዩን።